ሰላም ጤና ይስጥልኝ። የተወዳችሁ የናይል አካዳሚ ቁጥር 2 ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው መልካም ትብብራችሁ እንዳይለየን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ለሁሉም አዳርሱልን እያልን ከወዲሁ እናሳስባለን። ዛሬ ደግሞ በአዲስ መልክ ነው ይህንን ቪዲዮ ይዤላችሁ የመጣሁት። አማርኛ እንዲሁም እንግሊዘኛ ለጀማሪዎች ቀለል ባለ ሁኔታ በተለይ እንግሊዘኛን እንዴት አድርገን ማንበብና መጻፍ እንደምንችል ሲቀጥል ደግሞ በእንግሊዘኛ ቃል የእንግሊዘኛውን ቃል ከዚህ ጋር አስቀምጠን በአማርኛም በእንግሊዘኛ ምን እንደሚል አነባቡስ ምን እንደሚመስል ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። የተለመዱ የእንግሊዘኛ ቃላቶችን እንዲሁም ቀላልና ቀልጣፋ የሆኑ የእንግሊዘኛ ቃላቶችን እንዴት አድርገን ማንበብ እንችላለን፣ እንዴት አድርገንስ መጻፍ እንችላለን፣ ትርጉማቸውስ ምን ይመስላል የሚሉትን ቀለል ባለ ሁኔታ ነው የምናይ የሚሆነው። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። እንግሊዘኛን ቀለል አድርገን እንዴት አድርገን መጻፍ እንችላለን፣ እንዴት አድርገን ማንበብ እንችላለን የሚሉ የተመረጡ ቀለል ያሉ ቃላቶችን ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችሁ ይቆዩ። ቀላል የእንግሊዘኛ ቃላትን ማንበብ ከዚህ ጋር እንደምታዩት ምንድነው የሚለው HAVE በአንድ ላይ ስናነበው ምንድነው የምንለው? HA ማለት ሀ ማለት ነው። VE ማለት ደግሞ ቭ በአንድ ላይ ሃቭ ዲነር DINNER ዲነር ሃቭ ዲነር በአማርኛም እዚህ ጋር በእንግሊዘኛም በአማርኛም ነው የገለጽኩላችሁ። ምን ማለት ነው ሃቭ ዲነር ማለት ምን ማለት ነው የሚለውን ደግሞ ከዚህ ጋር ገልጽላችኋለሁ። እራት ብላ ማለት ነው። እራት ብላ። ሃቭ ዲነር ማለት እራት ብላ ማለት ነው። ከዚህ ጋር በእንግሊዘኛ ቃላቶች እዚህ ጋር የተገለጹ ናቸው። እዚህ ጋር ደግሞ በአማርኛ ሃቭ ዲነር እራት ብላ RELAX ሪላክስ ማለት ደግሞ ማለት ነው በአማርኛ ተዝናና ማለት ነው። ተዝናና። ሪላክስ ማለት በእንግሊዘኛ በአማርኛ ምን ይሆናል? ተዝናና። ሪላክስ። እዚህ ጋር በአማርኛ የጻፍኩላችሁ አነባቡ እንዴት እንደምናነበው ነው። ሪላክስ ተዝናና። ዋክ አፕ WAKE ዋክ አፕ። ንቃ ከእንቅልፍህ ተንቀሳቀስ። ንቃ ማለት ነው። ንቃ ከእንቅልፍህ ተንቀሳቀስ። ዋክ አፕ ንቃ። TAKE TAKE ማለት ቴክ ማለት ነው። ቴክ። ኤታክሲ ቴክ ኤታክሲ ታክሲ ያዝ ማለት ነው። ታክሲ ያዝ። ቴክ ታክሲ ያዝ። ከዚች ጋር ታክሲ ከምትለዋ ጋር ስፔስ አድርጉባት። እኔ ስጽፍ ተሳስቼ ነው። ከዚች ጋር ታክሲ የምትለው ላይ ስፔስ ይኖራታል። አታክሲ እንዳትሉት ታክሲ ነው የሚለው። እዚህ ጋር በአማርኛ በትክክል ነው የጻፍኩላችሁ። ታክሲ ያዝ ማለት ነው። ታክሲ ያዝ። SPARE ስፔር TIME ታይም። ስፔር ታይም። ስፔር ታይም ምን ማለት ነው? ትርፍ ጊዜ ማለት ነው። ትርፍ ጊዜ። ስፔር ታይም ትርፍ ጊዜ። MOVE ሙቭ
ሙቭ AIN ይላል። ኢን ሙቭ ኢን ሙቭ ኢን ሙቭ ኢን ግባ። ሙቭ ኢን ማለት ነው ግባ ማለት ነው። ግባ ሙቭ ኢን ግባ፣ ወደ ውስጥ ግባ ማለት ነው። ወደ ውስጥ ግባ። EXCUSE ኤክስኪውዝ 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 ምን ማለት ነው? ይቅርታ ይቅርታ ይቅርታ። ኤክስኪውዝ ማለት ይቅርታ ማለት ነው። ይቅርታ አድርግልኝ እንደማለት ነው። ከዚህ ጋር ደግሞ ምን ይላል? GET ጌት 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 ሆም HOME ሆም ጌት ሆም ጌት ሆም ጌት ሆም ቤት ግባ ቤት ግባ። ቤተሰብ ዛሬ ያመጣሁላችሁ እዚህ ጋር ቀለል ቀለል ያሉ የእንግሊዘኛ ፊደላት አናበባቸውና እንዲሁም ትርጉማቸው ምን ይመስላል የሚሉትን ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ በተለይ እንግሊዘኛን በአማርኛ እንዴት አድርገን መጻፍ እንችላለን ብለው የተቸገሩ ቴክስት መጻፍ እየፈለጉ ቴክስት ሳይጽፉ የቀሩና ሌሎችንም ረጃጅም ምንባቦችንም እንዲሁም ወርድ ሴንቴንስ ሌሎችንም ማንበብ ፈልገው ያላነበቡ ስላሉ ለነሱ ሸር እያደረጋችሁ እንዲያነቡና እንዲጽፉ ከሚፈልጉት ደረጃ እንዲደርሱ ለጀማሪዎች ቀለል ባለ ሁኔታ ነው ያቀረብንላችሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሸር አድርጉት። ከዚህ በተጨማሪ ደግሞ እንዲሰራላችሁ የምትፈልጉ ማንኛውም ነገር እንግሊዘኛ በአማርኛ ሊሆን ይችላል። ልክ እንደነዚህ አይነቶች ማለት ነው። ሪላክስ ብለን በእንግሊዘኛ ሪላክስ እንዳልነው ሁሉ እንዲሁም ትርጉማቸውንም ከዛ ውጭም ደግሞ ሌሎችንም ማንኛውም ሊሰራላችሁ የምትፈልጉትን ነገር ኮሜንት ላይ አሳውቁን። ለጀማሪዎች ቀለል ባለ ሁኔታ እንሰራላችኋለን። ከዚህ በተጨማሪ ደግሞ ሌላ ቻናል አለ፣ ኖርማል የበፊቱ የአማርኛ ቻናል አለ። እሱንም ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ለሁሉም አዳርሱልን። ይሄ የእንግሊዘኛ አዲስ ቻናል ስለሆነ ለሁሉም ይደርስ ዘንድ የእናንተ ትብብር ዘወትር ያስፈልገናል። አብራችሁን ስለነበራችሁ ስለምታበረታቱን ከወዲሁ እያሳሰብኩኝ በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።